is that the UAE's economy has taken a big hit. የተባበሩት አረብ ኤሚሬትስ አስደንጋጭውን ውሳኔዋን አሳውቃለች። የሱኒ ጥምረቱን ከርታ ወደ ኢራን ጎራ የተሰለፈች መስላለች። ኢራን በትር ክፉኛ ያረፈባት ዱባይ አሁን ፊቷን በአሜሪካ ላይ ዙራ ወደ ቻይናና ኢራን እያማተረች መስሏል። ዛሬ ከዱባይ የተሰማው ግን ማንም ያልጠበቀው አስደንጋጭ ነበር። ዱባይ ራሷን ከአረብ ሀገራትና ከነዳጅ አምራቾቹ ማህበር አስወጥታ ከዲዶላራይዜሽን ቡድን ጋር ተጣምራለች። ይህ ያልተጠበቀ ውሳኔ ያለምን የነዳጅ ገበያ የነቀነቀ አስደንጋጭ መረጃ ሆኗል። ዱባይ ስለምን አረቦቹን ከርታ ከኢራን ጎን ተቀላቀለች? አስገራሚ መረጃ በትንታኔያችን ይዘናል። ቻናሉን ሰብስክራይብ በማድረግ ይጀምሩ። ቪዲዮን ላይክ ማድረግን ደግሞ ቀዳሚ አድርጉት። በዓለም አቀፍ የኤነርጂ ገበያ ከፍተኛ ድንጋጤን የፈጠረ አንድ ታላቅ መግለጫ ተሰምቷል። የተባበሩት አረብ ኤሚሬትስ ከነዳጅ ላኪ ሀገራት ድርጅት ወይም ኦፔክ እና ከሰፊው ኦፔክ ፕላስ ጥምረት ራሷን በይፋ እንደምታገል አስታውቃለች። የውሳኔ ከግንቦት 1 ቀን ጀምሮ ተግባራዊ የሚሆን ሲሆን ሀገሪቱ ለ6 አስርተ ዓመታት ያህል የዘለቀውን አባልነቷን የምታቋርጥበት ይሆናል። አረብ ኤሚሬትስ እንደ አውሮፓውያን አቆጣጠር በ1971 ፌዴሬሽኑ ከመመስረቱ በፊት በ1967 በአቡዳቢ በኩል ነበር ድርጅቱን የተቀላቀለችው። በአሁኑ ወቅት በሆርሙዝ ወሽመጥ አካባቢ ከኢራን ጋር እየተካሄደ ያለው ጦርነት ታሪካዊ ንግድ መስተጓጎል በፈጠረባት ወሳኝ ወቅት የጥምረቱ ቁልፍ አምራች የሆነችው ኤሚሬትስ ራሷን ማግለሏ ኦፔክን ካስፈላጊው ትርፍ የማምረት አቅምና ከጋራ ተጽዕኖ የማሳደር ኃይሉ ያሳጠዋል። ከፍተኛ የኤሚሬትስ ባለስልጣናት ይህንን እርምጃ ሲገልጹት ሊመጣ የሚችልና የቆየ ጉዳይ እንደሆነ ነው። ይህም ለዓመታት ሲብላላ የቆየው መዋቅራዊ ልዩነት አሁን ላይ ወደ ከፋ ክልላዊ ሽኩቻ፣ የኢኮኖሚ አቅጣጫ ለውጥና የጦርነት መራራ ሁኔታዎች መሸጋገሩን ያሳያል። የኢራን ወታደራዊ እርምጃዎች ወሳኝ የሆኑ የባህር ትራንስፖርት መስመሮችን በዘጉበትና የነዳጅ ዋጋ በአንድ በርሜል $110 በላይ በናረበት በዚህ ወቅት የኤሚሬትስ ውሳኔ ሁኔታውን ይበልጥ አሳሳቢ አድርጎታል። በላዩ ላይ ሲታይ የቴክኒክ የኤነርጂ ፖሊሲ ለውጥ ቢመስልም ውሳኔው በባህረ ሰላጤው ሀገራት የኃይል ሚዛን፣ በዓለም አቀፍ የነዳጅ ዋጋ ቀመርና ለብዙ ዓመታት በነዳጅ ንግድ ላይ በነበረው የዶላር የበላይነት ላይ ጥልቅ አንድምታ አለው። ይህ ቀላል የመገንጠል ውሳኔ አይደለም። አረብ ኤሚሬትስ ከግጭቱ በፊት በቀን ከ3.4 እስከ 3.8 ሚሊዮን በርሜል በማምረት በኦፔክ ውስጥ ከፍተኛ ተሰላፊ ነበረች። በተጨማሪም እንደ አውሮፓውያን አቆጣጠር በ2027 የማምረት አቅሟን በቀን ወደ 5 ሚሊዮን በርሜል ለማሳደግ ታላቅ ዓላማን ሰንቃለች። የኤሚሬትስ መውጣት ለምርት ቁጥጥርና ስርዓት የሚቆረቆር ድምጽን ከድርጅቱ የሚያስወጣ ሲሆን አቡዳቢ በሆርሙዝ ወሽመጥ ላይ ያለውን ጫና ሲቀንስ ያለምንም ገደብ ነዳጅ የማምረት ነጻነትን ይሰጣታል። ተንታኞች እንደሚጠቁሙት የእርምጃ የጥምረቱን መዋቅራዊ መዳከም ሊያፋጥነው ይችላል። በመካከለኛ ጊዜ ውስጥ ገበያውን በትክክለኛ አቅርቦት በማጥለቅለቅ በዋጋ ላይ ዝቅተኛ ተጽዕኖ ሊያሳድር እንደሚችል ቢገመትም ከኢራን ግጭት ጋር ተያይዞ የአጭር ጊዜ የገበያ መዋዠቅ ግን አሁንም ከፍተኛ ሆኖ ይቀጥላል። የተባበሩት አረብ ኤሚሬትስ የዚህ ውሳኔ መሰረታዊ ምክንያት አቡዳቢ እየተከተለችው ያለው ኢኮኖሚ ሞዴልና በኦፔክ ወይም ኦፔክ ፕላስ የሚጣሉ የጋራ ገደቦች መጋጨታቸው ነው። የአረብ ኤሚሬትስ የሉዓላዊ ሀብት ፈንዶች በዓለም ላይ ካሉት ግዙፍ ፈንዶች መካከል የሚጠቀሱ ሲሆን አጠቃላይ ሀብታቸው ከ$2.7 ትሪሊዮን በላይ እንደሆነ ይገመታል። የሀብት በአብዛኛው እንደ አቡዳቢ ኢንቨስትመንት ባለስልጣን ባሉ ተቋማት ውስጥ የተከማቸ ሲሆን የሀገሪቱ ብልጽግና በቀጥታ ከነዳጅ ዋጋ ይልቅ ከዓለም አቀፍ ኢንቨስትመንት ትርፍ ጋር እየተቆራኘ መጥቷል። በርካታ የኦፔክ አባላት ማህበራዊ ወጪያቸውንና ድጎማቸውን ለመሸፈን የነዳጅ ዋጋ እንዲጨምር ቢፈልጉም የኤሚሬትስ የተለያየ ኢኮኖሚ ዘርፎች ግን በዋና ዋና ገበያዎች እንደ ቻይና፣ አውሮፓና አሜሪካ እድገትን ሊያቀዘቅዝ የሚችል ማንኛውንም ስጋት በጥንቃቄ ይመለከታሉ። በዚህ ስሌት መሰረት ከፍተኛ የነዳጅ ዋጋ አንዳንድ ጊዜ ለኤሚሬትስ የኢንቨስትመንት ትርፍ የሚያስገኙ የኢኮኖሚ ሞተሮችን ሊያደናቅፍ ይችላል። ለዓመታት የአረብ ኤሚሬትስ ባለስልጣናት አነስተኛ ወጪ የሚጠይቀውን ሰፊ የነዳጅ ክምችታቸውን ወደ ገንዘብ እንዳይቀይሩ በታገዱት የምርት ኮታዎች ሲማረሩ ቆይተዋል። አቡዳቢ ማምረት አቅሟን ለማስፋፋት ከፍተኛ መዋዕለ ንዋይ ብታፈስም በሳውዲ ፍላጎትና በሩሲያ ቅንጅት የሚመራው ኦፔክ ፕላስ በተደጋጋሚ የምርት ገደብ ሲጥልባት ቆይቷል። የኤነርጂ ሚኒስትሩ ሱሃይል አልማዝሩይ እንደገለጹት ከድርጅቱ መውጣት የኤሚሬትስ ብሔራዊ ጥቅሟን ለማስከበርና ያለምንም ሰው ሰራሽ ገደብ ለዓለም አቀፍ ፍላጎት ፈጣን ምላሽ ለመስጠት ያስችላታል። የሆርሙዝ ቀውስ ሲረጋጋ ኤሚሬትስ በቀን 5 ሚሊዮን በርሜል የማምረት ግቧን ለማሳካት በከፍተኛ ፍጥነት ምርቷን እንደምትጨምር ይጠበቃል። የተለዋዋጭነት ከዋና ዋና አስመጪዎች በተለይም ከቻይና ጋር ያለውን የሁለትዮሽ የኤነርጂ ግንኙነት የሚያጠናክር ቢሆንም በዓለም አቀፍ የነዳጅ ዋጋ መለኪያ ላይ ግን መጠነኛ ቅናሽ ሊያስከትል ይችላል። የረጅም ጊዜ ስትራቴጂካዊ ስልቶችም ትልቅ ቦታ አላቸው። የኤሚሬትስ አመራሮች የኤነርጂ ሽግግርን አቅጣጫ በሚገባ ይረዱታል። በዓለም ላይ ነዳጅ ፍላጎት በኤሌክትሪክ ተሽከርካሪዎች በታዳሽ ኃይልና በቴክኖሎጂ እድገት ምክንያት በአንድ ትውልድ ውስጥ ከፍተኛው ደረጃ ላይ ደርሶ ሊቀንስ እንደሚችል ይገነዘባሉ። ስለዚህ የነዳጅ ሀብት ተፈላጊነቱ ሳይቀንስ
አሁኑኑ በተሻለ ሁኔታ ወደ ገቢ መቀየርና ከምችቱን መጠቀም የተሻለ አማራጭ ሆኖ ተገኝቷል። ቀደም ሲል እንደ አውሮፓውያን አቆጣጠር በ2020 ሳውዲ አረቢያ በሩሲያ ላይ የከፈተችው የምርት ጦርነት ዋጋውን ወደ ታች እንዲያሽቆለቁል ማድረጉ አረብ ኤምሬትስን ከድርጅቱ እንዳትወጣ አግዷት ነበር። ዛሬ ግን የሳውዲ የፋይናንስ ጫናና ከቪዥን 2030 እቅድ ጋር የተያዘው የበጀት ጉድለት ሪያድ ተመሳሳይ ዋጋ ጦርነት እንዳትከፍት ያደርጋታል። በመሆኑም አቡዳቢ ነፃነቷን ለማወጅ የሚያስከትለው አደጋ በአሁኑ ወቅት ሊመጣጠን የሚችል እንደሆነ ገምግማለች። ይህ የኢኮኖሚ ልዩነት ብቻውን እየመጣ አይደለም። በኤምሬትስና በሳውዲ አረቢያ መካከል ያለው ጥልቅ የፖለቲካ ፍጥጫ አባልነቱን መቀጠል የማይቻልበት ደረጃ ላይ አድርሷታል። በአንድ ወቅት በየመን ሁቲዎችን ለመዋጋት የቅርብ አጋር የነበሩት እነዚህ ሁለት ሀገራት አሁን ካለ ድምጽ ከነበረው ውድድር ወደ ግልጽና መራራ ሽኩቻ ተሸጋግረዋል። ልዩነቱ ወደ አደባባይ የወጣው በ25 መገባደጃ ላይ ሳውዲ ኃይሎች በደቡብ የመን የሚገኘውንና በኤምሬትስ የሚደገፈውን የደቡብ ሽግግር ምክር ቤት ይዞታዎችን በመተዋቸው ወቅት ነው። ሪያድ የኤምሬትስ ደጋፊ የሆኑ ኃይሎች ወደፊት እንዳይገሰክሱ በማድረግና ኤምሬትስ እንድታፈገፍግ በማስገደድ ረገደው የወሰደችው እርምጃ በመካከላቸው ያላቸውን አለመግባባት ይበልጥ አባብሶታል። በሱዳንም ሁለቱ ኃይሎች በተለያዩ ተፋላሚ ወገኖች በኩል እጅና ጓንት ሆነዋል። አረብ ኤምሬትስ ፈጣን ደጋፊ ኃይሎችን በስፋት ትደግፋለች ተብላ ስትከሰስ፣ ሳውዲ አረቢያ ደግሞ ከግብጽ ጋር በመሆን የሱዳን ጦር ኃይሎችን ትደግፋለች። ይህ የውክልና ጦርነት ሁለቱን ሀገራት የተለያየ ራዕይ ያንጸባርቃል። ሪያድ ማዕከላዊ መረጋጋትንና መበታተንን መከላከል ላይ ስታተኩር፣ አቡዳቢ ደግሞ ስልታዊ የሆኑ የወደብ ይዞታዎችንና ኢኮኖሚ ተጽዕኖዎችን ለማረጋገጥ ከአካባቢያዊ ኃይሎች ጋር ተግባራዊ አጋርነትን መፍጠር ትመርጣለች። በየመን የታየው የግልና የፖለቲካ ቁስል በአጭር ጊዜ ውስጥ እርቅ መፍጠርን አዳጋች እንዳደረገው ተንታኞች ይገልጻሉ። ከኢራን ጋር ያለው ጦርነት ደግሞ እነዚህን ስሌቶች ሙሉ በሙሉ ቀይሯቸዋል። ኢራን ሰው አልባ አውሮፕላኖችና ሚሳኤሎችን በመተኮስ በአቡዳቢና በዱባይ መሰረተ ልማቶች ላይ ጥቃት በመሰንዘር አረብ ኤምሬትስን በከፍተኛ ሁኔታ ኢላማ አድርጋታለች። የኤምሬትስ መሪዎች ከአንዳንድ የባህረ ሰላጤው አጋሮቻቸው የተሰጠው ምላሽ ደካማ ነው በማለት በግልጽ ቅሬታ ሲያቀርቡ ቆይተዋል። ኢራን ያለምን ሩብ ያህል የነዳጅና የተፈጥሮ ጋዝ ንግድ በሚያልፍበት የሆርሙዞች ምጥ ላይ የጣለችው ገደብ የኤምሬትስን የኢኮኖሚ ህልውና አደጋ ላይ ጥሎታል። ሩሲያን እንደ ቁልፍ አጋር በያዘው የኦፔክ ፕላስ ጥምረት ውስጥ መቀጠል አሁን ላይ ከኤምሬትስ ደህንነት ፍላጎት ጋር የሚጋጭ ሆኖ ተገኝቷል። ሩሲያ ለኢራን የምትሰጠው ወታደራዊና ዲፕሎማሲያዊ ድጋፍ አቡዳቢን ይበልጥ አርቋታል። አረብ ኤምሬትስ የድሮን ጥቃትን ለመከላከል ከዩክሬን ጋር አዳዲስ የመከላከያ ስምምነቶችን እስከ ማድረግ ደርሳለች። በተጨማሪም የሩሲያ ባለሀብቶች ዱባይን እንደ መጠለያ መጠቀማቸው በዓለም አቀፍ ደረጃ ጥርጣሬን ፈጥሮ ነበር። በዚህ ሁኔታ ውስጥ ሞስኮን በተዘዋዋሪ ለሚጠቅም ጥምረት ታማኝ ሆኖ መቀጠል ለኤምሬትስ እንደ ትልቅ ስልታዊ ኪሳራ ተቆጥሯል። ከዚህ ቀደም ከኦፔክ የወጡ ሀገራት ቢኖሩም የኤምሬትስ መውጣት ግን የሚፈጥረው ተጽዕኖ እጅግ የላቀ ነው። ኳታር እንደ አውሮፓውያን አቆጣጠር በ2019 በተፈጠረው የዲፕሎማሲ ቀውስ ምክንያት ድርጅቱን የለቀቀች ሲሆን በኋላ ላይ እርቅ ቢወርድም ወደ ጥምረቱ አልተመለሰችም። አንጎላ በ2023-2024 የለቀቀች ሲሆን ኢኳዶርና ኢንዶኔዥያን በተለያዩ ጊዜያት አባልነታቸው ተቋርጧል። ሆኖም አረብ ኤምሬትስ በእነዚህ ሀገራት ተርታ የምትመደብ አይደለችም። ሀገሪቱ ከፍተኛ ትርፍ የማምረት አቅምና ዘመናዊ መሰረተ ልማት ያላት ግዙፍ አምራች ናት። የእሷ ለመኖር የኦፔክን የረጅም ጊዜ ህልውና አደጋ ላይ የሚጥል ሲሆን ሳውዲ አረቢያ የገበያውን መረጋጋት ለማስጠበቅ ብቻዋን ከባድ ሸክም እንድትሸከም ያስገድዳታል። ይህ ሁሉ የሚሆነው ደግሞ ሳውዲ ራሷ በከፍተኛ የበጀት ጫና ውስጥ ባለችበት ወቅት ነው። አሁን ባለው ሁኔታ አንድ አነጋጋሪና ጥልቅ ጥርጣሬን የሚጭር ጥያቄ በአደባባይ እየተነሳ ይገኛል። ይህም አቡዳቢ ቀደም ሲል ከነበራት ባህላዊ ሱኒ ባህረ ሰላጤ ሀገራት አንድነትና ወንድማማችነት ራሷን በማግለል በረቀቀ መንገድ የራሷን ገለልተኛ አቋም ለመገንባት እየተንቀሳቀሰች ይሁን? ይህ አዲስ አቋሟስ የኦፔክን የጋራ ዲስፕሊን ለማዳከምና የሳውዲ አረቢያን የበላይነት ለመቀነስ ከሚፈልገው ከኢራን ፍላጎት ጋር በድንገት የሚገጣጠም ነውን? የሚሉ ጥያቄዎች በስፋት እየተሰነዘሩ ይገኛሉ። የተባበሩት አረብ ኤምሬትስ ባለስልጣናት እንዲህ አይነቱን ትንታኔና አመለካከት በጽኑ ይቃወማሉ። ለዚህም የሚሰጡት ምላሽ እርምጃው ሙሉ በሙሉ ከሀገሪቱ ብሔራዊ ኤነርጂ ስትራቴጂና ከገበያ ተለዋዋጭነት ጋር በተያያዘ የተወሰነ እንጂ ከፖለቲካዊ አስተላለፍ ጋር ምንም አይነት ግንኙነት እንደሌለው ነው። ሆኖም ግን የነገሩ ገጽታ እጅግ አስገራሚ ሆኖ ይታያል። ኤምሬትስ በዚህ ወሳኝ ወቅት ከአባልነት መውጣቷ ኢራን ለረጅም ጊዜ ስተቸው የቆየውን የነዳጅ ካርቴል ክፉኛ የሚያዳክም ነው። በተመሳሳይ ሁኔታ ኤምሬትስ የምርት አቅርቦቷን ለመጨመር መዘጋጀቷ በገበያው ላይ ያለውን የዋጋ ጫና ሊያቃልለው ይችላል። ይህም ዋጋ በናረ ቁጥር የሆርሙዞች መጠን መተላለፊያ በማስተጓጎል ሊጠቀምበት ይፈልግ የነበረውን የኢራን ስልታዊ ዕቅድ ሊያመክነው የሚችል ነው። በሌላ በኩል ደግሞ የተባበሩት አረብ ኤምሬትስ የሆርሙዞች መጠን በኃይል ለማስከፈት የሚንቀሳቀሱ የጥምረት ኃይሎችን ለማሰባሰብ ከፍተኛ ጥረት እያደረገች መሆኑና ከአሜሪካ እንዲሁም ከሌሎች አጋሮች ጋር በመሆን ወታደራዊ ድጋፍ ለማድረግ ማሰቧ ሀገሪቱን በቀጥታ ከኢራን ጎራ ጋር ተቀላቅላለች የሚለውን ቀለል ያለ ድምዳሜ ውድቅ የሚያደርግ ነው። አቡዳቢ በኢራን ጥቃቶች ከፍተኛ ጉዳት የደረሰባት ሀገር እንደመሆኗ መጠን
አሁንም በቴህራን ካለው ስርዓት ጋር ያላት ግንኙነት እጅግ የሻከረና የጠላትነት ስሜት እየተሞላበት ሆኖ ቀጥሏል። ያም ሆኖ ግን የዚህ ውሳኔ ተግባራዊ ውጤት የባህረ ሰላጤው ሀገራት አንድነት እጅግ ተጋላጭ በሆነበት ወቅት እንዲበታተን ማድረጉ አይቀሬ ነው። ሳውዲ አረቢያ ይህንን ከጥምረቱ የመውጣት እርምጃ እንደ ኢኮኖሚያዊ ስጋት ብቻ ሳይሆን በባህረ ሰላጤው ቀጠና ያላትን የአመራርነት ሚና የሚገዳደር አደገኛ እርምጃ አድርጋ ነው የምትመለከተው። በተለይም ሪያድ የበጀት ጉድለትን የምታስተናግድበትና ለቪዥን 2030 ትላልቅ ፕሮጀክቶች ከፍተኛ ወጪ እያወጣች ባለችበት በዚህ ወቅት የኤምሬትስ መውጣት ፈታኝ ይሆንባታል። የሳውዲ አረቢያ ምላሽ ከወታደራዊ እርምጃ ይልቅ የተመጣጠነና በኢኮኖሚያዊ ጉዳዮች ላይ ያተኮረ ሊሆን ቢችልም በምርት ፉክክር፣ በኢንቨስትመንት ሽኩቻ ወይም እንደ የመን፣ ሱዳንና ሶማሊያ ባሉ ሀገራት ውስጥ በሚደረጉ የተጽዕኖ ማሳረፊያ እንቅስቃሴዎች አማካኝነት ውጥረቱ ይበልጥ ሊባባስ ይችላል። ለሞስኮ እርምጃ ፈጽሞ የሚፈለግ አይደለም። ኦፔክ ፕላስ ከሳውዲ አረቢያ ጋር በመቀናጀት የነዳጅ ዋጋን ለመቆጣጠርና በምዕራባውያን የተጣለው ማዕቀብ ተጽዕኖ ለመቀነስ ለሩሲያ ጥቅም ሲያገለግል ቆይቷል። የተባበሩት አረብ ኤሚሬትስን ማጣት የሩሲያን ተሰሚነት የሚቀንስ በመሆኑ ክሬምሊን አቡዳቢን በኢኮኖሚያዊ ማበረታቻዎች ወይም በዲፕሎማሲያዊ ጥረቶች በድጋሚ ለመሳብ የምታደርገውን ጥረት እንድታጠናክር ሊያደርጋት ይችላል። ዋሽንግተን ይህንን ሁኔታ በታላቅ ስልታዊ ድጋፍና በተቀላቀለ ጥንቃቄ ውስጥ ሆና እየታዘበች ትገኛለች። የኦፔክ መዳከም ዝቅተኛና ተወዳዳሪ ነዳጅ ዋጋ እንዲኖር ለሚፈልገው የአሜሪካ የረጅም ጊዜ ፍላጎት ጋር የሚጣጣም ነው። በተለይም የአሜሪካ የሼል ነዳጅ፣ የብራዚል ምርትና ሌሎች ከኦፔክ ውጭ ያሉ አምራቾች እየጨመሩ ባለበት ወቅት የካርቴሉ ኃይል መቀነስ ለዋሽንግተን ትልቅ ስኬት ነው። የውሳኔ በኢራን ጉዳይ ላይ በጋራ ስጋት ተሳስረው የነበሩትን የአሜሪካና የኤምሬትስ ግንኙነት በተዘዋዋሪ መንገድ ሊያጠናክረው ይችላል። ሆኖም ግን በነዳጅ ገበያ ላይ የሚፈጠረው ከፍተኛ አለመረጋጋት ለዓለም አቀፍ እድገትና ለአሜሪካ ደንበኞች ራሱ የሆነ ስጋት ይዞ ይመጣል። የአሜሪካ ዲፕሎማሲ በኤምሬትስና በሳውዲ አረቢያ መካከል ሊፈጠር የሚችለውን አጥፊ ፉክክር አዙሪት ለመከላከል ከፍተኛ ጥንቃቄ ማድረግ ይኖርበታል። በተለይም ቀደም ሲል በከፍተኛ ደረጃ ይደረጉ የነበሩ የተሳሳቱ ግንኙነቶች በመካከላቸው ያለውን አለመግባባት ይበልጥ አባብሰውት እንደነበር ይታወሳል። ምናልባትም ከዚህ ሁሉ በስተጀርባ ያለው እጅግ ፈንጂ ሊሆን የሚችለው ጉዳይ በፔትሮ ዶላር ስርዓት ላይ ሊጋረጥ የሚችለው ስጋት ነው። የስርዓቱ እንደ አውሮፓውያን አቆጣጠር ከ1974 ጀምሮ ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት የነዳጅ ዋጋቸውን በአሜሪካ ዶላር ብቻ እንዲተምኑ፣ ትርፋቸውን ደግሞ በአሜሪካ ሀብቶች ላይ መልሰው ኢንቨስት በማድረግ የዶላርን ዓለም አቀፍ የበላይነት እንዲያጠናክሩ የተደረገ ስምምነት ነው። የተባበሩት አረብ ኤሚሬትስ ለአሜሪካ የግምጃ ቤት ባለስልጣናት በሰጠችው ፍንጭ መሰረት በሆርሙዝ ቀውስ ምክንያት የዶላር ዝውውር ችግር በሚፈጥርበት ወቅት የተወሰኑ የነዳጅ ግብይቶችን በቻይና ዩዋን ወይም በሌሎች አማራጭ ገንዘቦች ስታከናውን እንደምትችል አስታውቃለች። አንድ አይነቱ እርምጃ መጀመሪያ ላይ አነስተኛ ቢመስልም ኤሚሬትስ ገለልተኛ ምርቷን በጨመረችና አዳዲስ ገበያዎችን በፈለገች ቁጥር ሁኔታውን ሊያፋጥን ይችላል። ቀደም ሲልም ትልቅ ገዢ የሆነችው ቻይና በዩዋን የሚመራ የንግድ ልውውጥን ይበልጥ ለማሳደግ ዝግጁ ሆና ትጠብቃለች። ኢራንም በማዕቀብ ውስጥ ሆና የተወሰኑ ክፍያዎችን በዩዋን አልፎ ተርፎን በቢትኮይን ለመፈጸም ስትሞክር መቆየቷ ይታወሳል። አሁን ባለው ሁኔታ የዶላር ድርሻ በዓለም አቀፍ የውጭ ምንዛሬ ክምችት ውስጥ ከ70 በመቶ በላይ ከነበረበት ወደ 57 በመቶ አካባቢ ዝቅ ብሏል። ምንም እንኳን የፔትሮ ዶላር ስርዓት በአንድ ጀንበር ይፈራርሳል ተብሎ ባይጠበቅም የባህረ ሰላጤው ሀገራት ገንዘቦች አሁንም ከዶላር ጋር የተሳሰሩ በመሆናቸውና ግዙፍ የሉዓላዊ ሀብት ፈንድ ኢንቨስትመንቶች በባህረ ሰላጤው ሀገራት በኩል ከ2 ትሪሊዮን ዶላር በላይ የሚሆን ሀብት በአሜሪካ ውስጥ መኖሩ ደጋግሞ የሚፈጠሩ ስንጥቆች ግን ትልቅ ትርጉም አላቸው። የኳታር የ2019 መውጣት በራሷ ውጥረት ምክንያት የተከሰተ ቢሆንም የኤሚሬትስ መውጣት ግን በዩዋን የመገበያየት ፍላጎት የታጀበ በመሆኑ ጉዳዩን ወደ ላቀ ደረጃ ያሸጋግረዋል። ተንታኞች ስለ ስርዓቱ የመቋቋም አቅም ቢከራከሩም የተለያየ የመገበያያ ዘዴዎች የመፈጠር ለ10 ዓመታት የአሜሪካን የበጀት ጉድለት ሲደጉም የነበረውንና የአሜሪካን የፋይናንስ ኃይል ሲያጠናክር የኖረውን ብቸኛ የዶላር ልዩ መብት እንደሚሸረሽረው ጥርጥር የለውም። አሜሪካ ከኤሚሬትስ ጋር ያደረገችው የገንዘብ ልውውጥ ስምምነት የዶላር ዝውውርን ለማረጋጋትና ፈጣን ስጋቶችን ለመቀነስ እየታለመ ይመስላል። ሆኖም ግን በነዳጅ ንግድ ውስጥ ዶላርን የመተው ሰፊ አዝማሚያ በማዕቀብ የማምለጫ ፍላጎት፣ በጂኦፖለቲካዊ ስጋቶችና በዓለም አቀፍ የኃይል ሚዛን ለውጥ ምክንያት አሁንም እየተጠናከረ ነው። የተባበሩት አረብ ኤሚሬትስ የካርቴሉንና የዶላርን ጥብቅ ዲሲፕሊን በመጣስ ነዳጇን ወደ ገንዘብ መቀየር ከቻለች ሌሎች ሀገራት ሊከተሉት የሚችሉትን አዲስ መንገድ ፈርቀዳጅ ልትሆን ትችላለች። በአጭር ጊዜ ውስጥ የኤሚሬትስ መውጣት በአቅርቦት ላይ የሚያመጣው ተጽዕኖ ውስን ነው። ምክንያቱም በሆርሙዞች ምጥ ላይ ያለው መስተጓጎል ቀድሞውኑ የቀጠናውን ኤክስፖርት ገድቦታል። የብሬንት ድፍድፍ ነዳጅ ዋጋ አሁንም ከፍ ብሎ የሚገኘው ትክክለኛ የአቅርቦት ስጋት በመኖሩ ነው። አንድ የባህር ትራንስፖርት መስመሮች በዲፕሎማሲያዊ መንገድ በወታደራዊ እርምጃ ወይም በኢራን ፍላጎት ሲከፈቱ ተጨማሪው የኤሚሬትስ ነዳጅ ክምችት መጠንን ለመጨመርና ዋጋን ለመቀነስ ትልቅ እገዛ ያደርጋል። በረጅም ጊዜ እይታ ሲታይ ግን ዝቅተኛ የማምረት አቅም ቁጥጥር ያለው
ወይም ቀደም ሲል በሳውዲና በኤምሬትስ እጅ የነበረው ደካማ የኦፔክ መዋቅር የዓለምን አቅርቦት የማመጣጠን ችሎታው እንዲቀንስ ያደርገዋል። ገበያው ይበልጥ የተበታተነና የሚዋዥቅ ሊሆን ይችላል። ይህም በፍላጎት ለውጥ፣ በጂኦፖለቲካዊ ድንጋጤዎች ወይም ከኦፔክ ውጭ ባሉ ምርቶች መጨመር ምክንያት ዋጋው በከፍተኛ ሁኔታ እንዲወጣና እንዲወርድ ያደርገዋል። የሁኔታ ሁለት ገጽታ አለው። በአንድ በኩል እንደ ህንድ፣ ቻይናና አሜሪካ ላሉ አስመጪዎች ዝቅተኛ ዋጋ የሚሰጥ ሲሆን፣ በሌላ በኩል ደግሞ አስቀድሞ መተንበይ የማይቻል መሆኑ ለኢንቨስትመንትና ለበጀት እቅድ ከፍተኛ ፈተና ይሆናል። ለነዳጅ ኩባንያዎች፣ ለነጋዴዎችና ለነዳጅ ተጠቃሚ ሀገራት መልእክቱ ግልጽ ነው። የባህረ ሰላጤው አምራቾች ለካርቴሉ ታማኝ ከመሆን ይልቅ እንደ ግል ገለልተኛ ትርፍ አሳዳጆች ሆነው ለሚንቀሳቀሱበት ዓለም ራሳችሁን አዘጋጁ። የሉዓላዊ ሀብት ፈንዶች ካፒታላቸውን በዓለም ዙሪያ ማሰማራታቸውን ቢቀጥሉም ትኩረታቸው ግን ይበልጥ በጽናትና በኢንቨስትመንት ብዝሃነት ላይ ይሆናል። የተባበሩት አረብ ኤሚሬትስን በድጋሚ ወደ ኦፔክ ሊመልስ የሚችል ሁኔታን ለመገመት አሁን ላይ እጅግ አዳጋች ነው። የሁኔታ አቡዳቢ እንደ ባህረ ሰላጤው ሀገራት ትብብር ምክር ቤት ወይም ጂሲሲ ወይም የአረብ ሊግ ካሉ የጋራ ማዕቀፎች ራሷን ይበልጥ ልታርቅ እንደምትችል ፍንጭ የሚሰጥ ነው። ምክንያቱም እነዚህ ድርጅቶች የመንቀሳቀስ ነጻነቷን ሊገድቡባት ይችላሉ። ሳውዲ አረቢያ ከፍተኛውን ፈተና ትጋፈጣለች። የገበያውን መረጋጋት ብቻዋን ለመሸከም እየጣረች፣ በሌላ በኩል ደግሞ የሀገር ውስጥ ለውጦችንና የቀጠናውን ሽኩቻ ማስተዳደር ይኖርባታል። የሪያድ ምላሽ በጥንቃቄ የተሳሰበበት እንደሚሆን የሚጠበቅ ሲሆን ከግጭት ይልቅ ኢኮኖሚያዊ መሳሪያዎችን ቅድሚያ ትሰጣለች። ለአሜሪካ የክስተት በባህረ ሰላጤው ቀጠና ውስጥ ያላትን ጥልቅ ተሳትፎ ማጠናከር አስፈላጊ መሆኑን ያረጋግጣል። የኦፔክ ኃይል መቀነስ የተወሰኑ ፍላጎቶችን ቢያሟላም መረጋጋት፣ ደህንነቱ የተጠበቀ የባህር ትራንስፖርትና አስተማማኝ የኤነርጂ ፍሰት ግን አሁንም ቁልፍ ጉዳዮች ናቸው። ዲፕሎማሲያዊ ጥረቶች አጋሮችን በመደገፍና በባህረ ሰላጤው ሀገራት መካከል ያለውን ልዩነት ባለማባባስ መካከል ሚዛን መጠበቅ ይኖርባቸዋል። የተባበሩት አረብ ኤሚሬትስ ከኦፔክ መውጣት በታሪክ ውስጥ እንደ አንድ ትልቅ መለወጫ ምዕራፍ የሚጠቀስ እንጂ ለብቻው የቆመ ክስተት አይደለም። የውሳኔ ለዓመታት ሲለያዩ የቆዩ ጥቅሞች፣ በጦርነት የተፋጠኑ ሽኩቻዎችና እየተለወጠ ባለው የኢነርጂና የፋይናንስ ስርዓት የተገፋ ውጤት ነው። የእርምጃ የኦፔክን ተጽዕኖ መሸርሸር በባህረ ሰላጤው ሀገራት አዲስ ጥምረት ወይም በፔትሮ ዶላር የበላይነት ላይ የሚታይ እውነተኛ ስንጥቅ ይሁን አይሁን ወደፊት የሚታይ ይሆናል። እርግጠኛው ነገር ግን ዓለም አቀፍ የነዳጅ ገበያ፣ የቀጠናው ጂኦፖለቲካና የዓለም አቀፍ ፋይናንስ መዋቅር ወደ አዲስና ይበልጥ ተለዋዋጭ ምዕራፍ ተሸጋግረዋል። ይህም የቆዩ ስብስቦች የሚፈራርሱበትና እንደ አረብ ኤሚሬትስ ያሉ ንቁ ተዋናዮች የራሳቸውን ብሔራዊ ጥቅም ለማስከበር አዲስ ደንቦችን የሚጽፉበት ዘመን ላይ ነው።